ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ አብርሃም መጥተዋል ማለት ነው። እንግዲህ ታውቃላችሁ አብርሃም ያለ ሩታ አንድ ቀንም እንደማያድርና አንድ ሌሊትም እንደማያድር ነገር ግን እንግዲህ ዛሬም ራሱ ነው የመጣው። ታውቃላችሁ ልጁን ለማየት መጥተው እንግዲህ ሩታ ከማንም ሰው ጋር ላይሽ አልፈልግም እያለ ነው። የሆነ ለመናገር አብርሃም በዚህ ልክ ሩታ የምትወዳት ከሆነ በዚህ ልክ ሩታ የምታፈቅራት ከሆነ አብርሃም ታደሰ የኔ ወንድም የኔ ጀግና የኔ አባት ለምን አብርሃት አትኖርም? ወንድሟ ነኝ ብሎ የመጣው ራሱ የምትጠራጠር ከሆነ እቪን እንኳን ይሄ እሺ ያንተ ጠላት ሊሆን ይችላል ወይ ደግሞ አንተ ስለተጫወተብህ ላዩ አልፈልግም ልትል ትችላለህ። ነገር ግን ሌላ ወንድ ራሱ አሁን እዚህ ቤት ከሆነ እኮ በቃ ሊያብድ ነው አብርሃም። ታውቃላችሁ በዚህማ ሩታን አመስግኑ። ሩታዬ ቅርበኝ በሏት። የምሬ ነው አብርሃም ጀግና እያላችሁ የነበራችሁት በዚህ ልክ ማለት ነው። በዚህ ሁኔታ ሩታን ይቅርታ ጠይቁ። ገባችሁ አይደለ? አብርሃም ቅናት አንጨረጨረው አይገልጽም። ገባችሁ አይደለ? ምክንያቱም ይሄ ቤት ኦኬ ሁላችንም እንደምናውቀው ማለት ነው የሩታም የአብርሃም ቤት ነው። ሁለቱም ተከራይቶ ነው። የራሳቸው ቤት አይደለም፣ አልገዙትም፣ ገና የገዙት ቤት አልገቡም። ይሄ ቤት ግን መጀመሪያ ፍቅራቸውን የጀመሩበት የቡታጅራ ቢሆንም ይሄ ቤት ነው። ገባችሁ? ብዙ ነገር የተደረገው ልዑሌ የተረገዘበትም ይሄ ቤት ነው። ገባችሁ አይደለ? ይሄ ቤት የአብርሃምም የሩታም ነው። ነገር ግን አብርሃም ደግሞ እዚህ ቤት ውስጥ በጣም ብዙ ሴትም አምጥተዋል። ኦኬ ልትሉ ትችላላችሁ። ብዙ ወንድም አምጥተዋል። ገባችሁ አይደለ? የዛ ሰዓት ግን ሩታ እንደዛ አላለችም። ጥላ ነበር እየወጣች የነበረችው። ገባችሁ አይደለ? አሁን ግን ወንድምየው የሩታ ወንድም እዚህ ቤት ስለገባ አብርሃም እንዴት እንደሚያንጨረጭረው እዚህ ቤት ላየው አልፈልግም። ኦኬ ማንም ሰው መጥቶ እንዲጨቀጭቀኝ አልፈልግም ብለሻል። ስለዚህ የኔ ዘመድ ወይም ደግሞ የኔ ወንድሞች ካልመጡ ያንቺን ወንድሞች፣ ያንቺ ሰዎች፣ ያንቺ ጓደኛም እዚህ ቤት ላይ አልፈልግም ነው ግልጽ አማርኛ። አብርሃም እንደዛ ነው እያለ ያለው። ስለዚህ ሩታ ባዶ እንድትቀር ነው የሚፈልገው ወይም ደግሞ ከልዑሌ ጋር ብቻ ከልጇ ጋር ብቻ እንድትኖር። ገባችሁ? ከልጇ ጋር እንድትኖር ብቻ ነው እንጂ ማንም ሰው እንዲመጣ አይፈልግም። ገባችሁ አይደለ? አያችሁ አብርሃም እንዴት እንደሚያንጨረጭረው። እንዴት አይቀናም? ሲጀመር እቺ ሸበላ ወልደው እንኳን እንደዚህ ሸንቀጥ ያለች ሴት ማለት ነው እንዴት አይቀናም? ባይቀናባት ነበር የሚገርመኝ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትረሱ እሺ። የመዳን ቀሞች ማለት ነው ሰምታችኋል። ሰብስክራይብ ላይክ ስታደርጉ ከወጣችሁ ታውቃላችሁ እንዴት እንደምረግማችሁ። በዛ ላይ መዳም ስራ ታበዛባችኋለች። ሰምታችኋል ማለት ነው። እስቲ እንየው። ሌላ ሰው ማየት አልፈልግም። በቃ አማርኛ ከሰማርኛ እኮ ነው። አብሶ ደግሞ እሱ ማየት አልፈልግም። አንተ ብሎ ከኔ ችግር በቃ ግልጽ አማርኛ ነው። በቃ ቀጥታ ትእዛዝ ሩታ ከማንም ሰው ጋር ላይሽ አልፈልግም። ብቻሽን ከልጄ ጋር ላይሽ ነው የምፈልገው። አለቀ። ልጄ አጠገብም እንዲደርስ አልፈልግም። ኦኬ ልጁ አጠገብ አለማድረስ መብት አለው ብዬ አስባለሁ። ምክንያቱም የልጁ አጠገብ ላይ ማንም ሰው የኔ ጠላት ነኝ ብዬ ያሰብኩት ሰው ባሌ ጋር ልጄ ቢኖርም ኦኬ እንደኔ ላስመስለውና ማለት ነው እንደ ምሳሌ ልጠቀምና የኔ ጠላት ነው ብዬ ያሰብኩት ሰው ልጄ ጋር እንዲኖር አልፈልግም። እኔን የጠላኝ ሰው ልጄን ይወዳል ብዬ አላስብም። ገባችሁ? እኔ እውነቱን እናውራ ከተባለ ማለት ነው ኢቭን እንደዛ ሊያስኬደው ይችላል። አብርሃም አሁን ማለት ወንድሙ ኦኬ የሚስቱ ወንድም ነው። ነገር ግን ከሱ ጋር ደግሞ ጠላት ነው እንደምናየው ቪዲዮ ላይ ማለት ነው። ገባችሁ አይደል? ጨራሽ አይስማሙም። ስለዚህ እንዴት የአብርሃም ልጅ ጋር አብርሃምን ጠልቶ የቴ ልጅ ነው ምናምን ብሎ ሊቀርብ አይችልም። አብርሃምን እስከ ጠላ ድረስ የአብርሃም ልጅ ጋር አለመቅረብ፣ አብርሃም አለማስጠጋት መብቱ ነው። ገባችሁ አይደል? መብቱ ነው። ነገር ግን ከሚስቱ ተለያይተዋል፣ 80 ቀደዋል። ነገር ግን ሩታ አጠገብ መሆን እንደፈለገ ይችላል። ኦኬ ማንም አይከለክልም። ስለዚህ አብርሃም መብት የለውም። ሩታ አጠገብ ላይ ማንም ሰው እንዲኖር አልፈልግም፣ ከማንም ሰው ጋር እንዳያሽ አልፈልግም የማለት ምንም መብት የለውም። ነገር ግን ከልጁ ጋር መብት አለው። ልጁ አጠገብ ማንም ሰው አለማድረስ መብት አለው። ገባችሁ አይደለ? ዝም በል ልጁን እንትና ውጪ ወጥቶ ይህ ነው ያለው። ቆይ ይሄ ምላሰኛ ምንድን ነው ያለው? ወይት እዚህ ቤት ውስጥ ማየት አችልም። ወጥተዩ ከፈለክ ልጁን ምን ነው እንደማ ወንድም ነኝ ስትባል ወይም ደግሞ ሩታ አይን ስትሰጥ ማለት ነው የአብርሃም አይን ውስጥ ልትገባ ትንሽ ነው የቀራባቴ ማለት ነው። እንደዚህማ አትልም። ገባ አይደለ? ቤቱ ነው አለቀ። መብቱ ነው እንደፈለገ መጥቶ የማየት የልጁ መብት 100% አለው። ነገር ግን
ውጪ ደግሞ ልዑሌን ውጪ አውጥቶ አይቶ ምናምን እንዲመልስ እቤቱ ማየት አይችልም። ኦኬ ሩታ የምታንከባክበው ደግሞ አንተ ነህ። ሰራተኛ አላት አለቀ አለች አይደል እንዴ አጋዥ አለኝ ብላለች ታንከባክባለች። አንተ ማንከባከብ አይጠበቅብም ሲጀመር እናውራ ከተባለ ማለት ነው። ነገር ግን ከጎና ለሆነ ማንም ሰው የላትም ልትል ትችላለህ። ማን ደግሞ አብርሃም መብት የለውም እሱን ማለት ከሩታ ጋር መሆን አችልም ማለት መብት የለውም። ነገር ግን ቤቱ የሱ ስለሆነ የሁለቱም ስለሆነ ሲቀጥል ደግሞ ብዙ ማቴሪያል እዚህ ቤት አለ። ገባችሁ አይደለ? ያው ለዛ ተቆርቆሮ ሊሆን ይችላል። ግን ይሄኛው ደግሞ ወንድም ነኝ ባይ ደግሞ ልጁን ጭራሽ ውጭ አውጥተማ ማለት ምናምን መብት የለም በዚህ ልክ ማለት ነው። ለምን በዚህ ልክ መናናቅ ጥሩ አይደለም። ግን አብርሃም ደግሞ እንዴት ነው ሌላ ሰው ማየት አልፈልግም። በቃ ማርኛ ከዛ ማርኛ እኮ ነው ጭራሽ ከቤቱ ይውጣና ኦኬ የሚለው ምንድነው? ጭራሽ ከቤቱ ልጁን ይዞ ይውጣና ከዛ በኋላ ተመልሶ ይመጣል። አይቶ ከጠገበ በኋላ ልጁን አብርሃም ይሄዳል። ሩታ ደግሞ ልጁን ይዛ ትመለሳለች። አልገባኝም። ቤቱን እኮ አብርሃም እኮ ፈቅዶ ነው ለሩታ ሰጥቶ የወጣው። አባቴ በዚህ ልክ እንኳን አናቱ ላይ ልትወጣ ትሞክር። ኦኬ አንተ የሆንክ ስልባቦት የሆንክ በረሮ ማለት ነው። የምሬ ነው። በረሮ እኮ ነው የስልክ እንጨት ጭራሽ የአብርሃምን ቤት ማለት ፈቅዶ ለሚስቱ ሰጥቶ ነው የወጣው። ነገር ግን አንተ ሲጀመር አያገባም። ሲጀመር በባልና ሚስት መሃል ገብቶ ይሄ ወንድሟ የሚስት ወንድም ገብቶ ሲጀመር ባሏን ሊናገር አይችልም። ገባችሁ አይደለ? የኔ ወንድም ባሌን ሊናገር አይችልም እኔን ሲያልፈኝ ነው። ነገር ግን እዚህ ጋር ሩታና አብርሃም መናናቅ ስለተናናቁ ሲቀጥል ደግሞ 80 ተቀደናል ስላሉ ነው በዚህ ልክ አብርሃምን ንቆም ሊናገር የሚችለው። ሲቀጥል ደግሞ እራሳቸው የተናቁ ስለሆኑ ገባችሁ? እንኳን እነሱ ላይ ማንም ሰው እንዲናገር አይደለም ቤተሰብ ላይ ማንም ሰው ደፍሮ እንዲናገር ፍቃድ ስለሰጡ ነው። ገባችሁ አይደለ? ግን የመናገር መብት የለውም ይሄ የስልክ እንጨት ማለት ነው አብርሃም ላይ። ገባችሁ ማለት በዚህ ልክ ሩታ ብትናገር እሺ ሚስቱ ናት። ግን እሱ መብት ሊሰጡ አይችልም። ጭራሽ ልጁን ከአባቱ ቤት አውጥቶ ውጭ አይቶ ሊመጣ አንተ ቤት ውስጥ ቆጭ ልትል ደፋር ደነዝ። ምንም የከለከሉት ነገር የለም። አይቶ ከልጁ ጋር ተጫውቶ የፈለገውን ታይም አሳልፎ መሄድ ይችላል። ግን ደግሞ ለምን ወንድሞች መጡ ለምን ዘመድ አዝማድ እዚህ ቤት ውስጥ ተገኘ አይባልም። ለማየትም ስትመጣ እሱ እዚህ ያለው ከልጁ ጋር አይደለም። እዚህ ቤት መኖርም መቆየትም አይችልም። ሰላም ከመጣ ሰላም ካለሽ ሞራት ይችላል። አሁን አብርሃም እንደው ታውቃላችሁ ልጁን እንትን ስለማይል ነው። ገባችሁ? ስለማይወደው ነው። ገባችሁ? ሁለቱም መሀላቸው ላይ መግባባት ስለሌላቸው ነው። አሁን ልጁ እንዲወጣ ወይም ደግሞ ልጅ አጠገብ እንዲደርስ አልፈልግም፣ ካንቺ ጋር እንዲሆንም አልፈልግም፣ ካንቺ ጋር ላዩም አልፈልግም የሚለው ገባችሁ? እንጂ አሁን እናት አባቷ ምናምን ቢመጡ እንደዚህ አይልም። ግን እሱን አይፈልግም። አሁን ሜላት ብትመጣ ይሄ ወንድም ተብሎ መጥቷል አይደል እንዴ? እሱ ወንድሟ ነው። ግን እርግጥ ነው እርግጠኛ ናችሁ? አላውቅም እኔ እና እነ ሜላት ምናምን ቢመጡ ግን አያስወጣም አብርሃም እርግጠኛ ነኝ። ግን ከዚህ ልጅ ጋር ስለተጠማመዱ ሊያው አይፈልግም። ግን ሌላ ሰው ቢመጣ አብርሃም እንደዚህ ሊቃጠል ነው ወይ ነው? ሌላ አሁን ባዳ አሁን ሩታ አሁን ከውጭ ባል ሊመጣ ነው ውጭ ምናምን ውጭ ልትሄድ ነው ምናምን። አሁን ሌላ ወንድ ፍቅረኛ ብትይዝ አብርሃም ሊያብድ ነው ማለት ነው። እርግጠኛ ነኝ። ምን እንደምል ታውቃላችሁ? ልጄን ይዤ ሄዳለሁ። ልጄ ከማንም ወንድ ጋር አንቺ እንትን እያልሽ ወንድ የመጣ ምናምን። ስለዚህ ልጄ ከሱ ጋር እንዲሆን አልፈልግም። እሱ እንዲያሳድገው እንዲያቅፎን ጨራሽ ስለማልፈልግ ልጄን ስጪኝ፣ አንቺ እንደፈለግሽ ሁኚ ብሎ ነው ልጁን ሊወስድ የሚመጣው። ታያላችሁ። ይሄ ነገር ከደረሰ እንደዛ ነው የሚለው አብርሃም። ስለምን ነው የምታወራው? አንቺ ብቻዋን እኔ መጣሁት አሁን የሁለታቸውን እንትን ለማስተካከል ብዬ ነው የመጣሁት። በጣም እኔ እንደዚህ ብዬ መናገር ራሱ እንዴት እንደሆነ አላውቅም። አሁን የሰው መውጣት አላስፈላጊ ነው። በጣም እሱ ምንም ያደርገው ነገር የለም። በጣም እንደዚህ እየተጨቃጨቅ ነው የምታስብልኝ። በጣም አሰብክልኝ ቢጠፋ ማለት ነው አብርሃም። ውይ አያችሁ፣ የሆነ ዕቃ ቢጠፋ ከሱ ራስ አልወርድም አብርሃም። እንደዚህ አትበላ አንተም። እሱ ይሄንንስ እውነትን ነው። ወይኔ አብርሃም እኮ ጅል መሆኑን መናገር እንደማይችል የምታውቁት ለዚህ ነው። ገባችሁ አይደለ? አያችሁ፣ እኔ እኮ አብርሃም አብዛኛው ጊዜ ሩታን በማቴሪያል ነገር በጣም ስለሚገምታት አያችሁ፣ ጭንቅላት ሁሉ ማቴሪያል ላይ ነው፣ ገንዘብ ላይ ነው።
አብርሃም እኔ እኮ ተረጋግተሃል በደንብ እያሰብክ ነው ብዬ ነበረ። አሁንም ጭንቅላት እቃ ላይ ነው። ዶላር ቤት አለ እንዴ ተከምሯል? ወርቅ ቤት ተከምሯል አስቀምጠሃል እንዴ አብርሃም? የመዳን ቀሞች የገዙት እኮ አልጋ፣ ቁም ሳጥን፣ ሶፋ፣ ቲቪ ምናምን ነው ያሉት። ሌላ ነገር አለ እንደዚህ ቤት ውስጥ? እንኳን አብርሃም አንተ እንኳን ሚስት እቤት ገብተህ ሚስት ወንድም ነኝ ባይ መጥቶ እንኳን ያንተን ዕቃ ሊሰርቁ ስንቶቹ ቡችሎች እያንተ ቡችሎች እየተመላለሱ ምናምን ውሽሚት እየተመላለሰች ምናምን ሩታ እኮ ስንት ወር ሁሉ ትታለች ቤቱን አይደል እንዴ? አንድ ቀን እንኳን አላለችም ዕቃ እንዳይጠፋ ብላ። እኩል ነው እኮ የተገዛላችሁ ለሁለታችሁም። የሁለታችሁም አድራቂ ናቸው እየሞሉት ቤቱን አይደል እንዴ? አንድ ዕቃ ቢጠፋ ከሱ ራስ አልወርድም። ወይኔ አብርሃም ምስኪን ለካ በዚህ ልክ ሶፋ ተሽክሙ ሊሄድ ነው። ወይኔ አንተ ሰማይ ወይኔ ሌባ እያዝልን ሌባ። በቃ አብርሃም ወይኔ አብርሃም በዚህ ልክ ጅሎንክ ምስኪን ሌባ ማንተ የሆነ ነገር ከእኔ መውጣቴን ስታውቅ ነው የመጣኸው። እኔ ብዬ ነው የመጣሁት። አሁንም ደግሞ ከአንተ ብዙ ታወራለህ። ሄድና እንትን በል አንተ ዞታዊ በእናታችሁ እና ይሄ ሩታ ወንድም ማለት ነው። በቃ ራስን ለምን አታስከብርም? ሌባ እስክትባል ድረስ ሩታ ቤት ምን ትሰራለህ? ለምን አትወጣም? የምሬን ነው እኮ ማለት ስር እየሆን ከሩታና አብርሃም ያጣለው አንተ ነህ። አሁን ደግሞ ይኸው መልሰህ ሌባ ተብላል። በቃ አለቀ። ውጣ። ሶፋ ተሸክም ልትወጣ ነው ምናምን። በቃ ስለዚህ ውጣ። እግሬ ሲወጣ ነው የመጣኸው አብርሃም ማለት ነው። አብርሃም እኮ የድሮ አባባል ታውቃላችሁ። ድሮ እንትን አንቺ ምን ልትሰሪ ነው የመጣሽው? አንድ ቀን ቢጠፋ ነግሬሻለሁ ምናምን። ይሄ እኮ አብርሃም የለም እኮ አሁን ቪዲዮ ላይ ምናምን ድሮ ቀረ። እንደዚህ አባባል ድሮ ቀረ። ቢያንስ እንደ የሚስት ወንድም እስከሆነ ድረስ ያው እንዳመጣችሁ ድረስ እንደዚህ አይባልም አባቴ አይባልም። ኔክስት ዝም በለው። ይኸው ልክ እሱ የቀራቀንቦ ችግር የለበትም። ከፈለክ ሌላም ነገር ሊያሟላ ይችላል። አስተካክል ይላል። ይሄ ነገርን አስተካክል ገብተዋል። አይኖርም እኔ እንዳልፈልግም ሌላ ብዙ ሰው ማምጣት ትችላለች። እህቶቿን ማምጣት ትችላለች። እዚህ አብሯት ሌሎቹን ማምጣት ይችላሉ። እህቶቿን ማምጣት ትችላለች። ነገር ግን የእሱን አይን አሊ እቤቴ ውስጥ የእሱን አይን ከልጄ ጋር እንዳላይ ነው አብርሃም እያለ ያለው እንደዛ ነው። እህቶቿን ምንም ማምጣት ትችላለች። ገባሽ? ግን ደግሞ እዚህ ጋር ችግር ፈጣሪ ሰው ነው የመጣችው። ከሱ ጋር መጨቃጨቅም መጋጨትም ነገሩን ጎድቼው በኋላ አንድ ነገር ላስረዳ። አንተ ሲጀምር እንደዛ ማለት ነው። አዳምጠኝ ስማኝ። ሲቀጥል ደግሞ ጉዳይ ልጁን ለማየትና ለማናገር አይሚን ለማጫወት ወር ደግሞ ከልጅ ጋር ጊዜ ለማሳለፍ እንጂ ሆን ብሎ ቤቱ ነው የመጣው። አንተ ቤት ደረሰብህ። እኔ ደግሞ እኔ ጋር ነው የመጣሁት። ስለዚህ ኳላ የመጣ አይን አውጣ ስም አብርሃም እናውጣ። ልጅን ከፈለግ ውጪ ታመጣላለች ናውጣ። ኧረ መደፋፈር፣ ኧረ መናናቅ። ለነገሩ ራሳችሁ ናችሁ የምትናናቁት። እሱ ቤት ነው። አሁን ስድብና ጥላቻ ነገር ማይመስል ነገር አታውሩ። ሰበብ ሊሆንብን እንዳለ እሱን ስትፈልግ ከኛ ጋር ትጣላለህ። ልጅ ነው አይደል? እሱም አንተ ልጅ ነሱ ልጅ ነው። ስለዚህ እሱ ሲነካኛ ደስ አይለንም። ካልኳት እሷ ሰው አታር ለሚያገዛት ሰው እኔ እኮ የሚገርመኝ ማለት ነው አብርሃም ልንገርህ በዚህ አጋጣሚ ማለት ነው አንተ ቆይ እኔ ማየት አልፈልግም ልጁን ማየት አልፈልግም እያልክ ነው። ሩታ ደግሞ አብሶ ልንገርህ በአንተ አጠገብ ያሉትን እንዳለ ማየት አትፈልግም። እንዳለ ቡችሎችን ማለት ነው። ጫታሙንም ማየት አትፈልግም። ሄርሜላንም ማየት አትፈልግም። ኢቭን እንኳን ሄርሜላ ጋር ተለያየ እኔና አንተ አብረን እንኑር ስትል እንኳን እምቢ ያልክ ጀግና ሰውዬ ነህ። ገባ አይደለ? ኦኬ ይሄ የሩታ ወንድም የተባለው ስልባቦት ከልጅ አጠገብ ማራቅ ትችላለህ። ወይም ደግሞ ልጅ አጠገብ እንዲደርስ አልፈልግም ማለት መብት አለ። ነገር ግን ከሩታ አጠገብ እራቅ፣ ከሩታ ጋር ማየት አልፈልግም ማለት ግን መብት የለም። ገባ አይደለ? ምክንያቱም እንደዛ ቢሆንማ ሩታ በጣም ብዙ አለ አንተ አጠገብ እንዲደርሱ የማትፈልጋቸው ግን አንድ ቀን እንኳን አላሟላህም። ገባ አይደለ? ኢቭን እንኳን ሄርሜላን ኦኬ እሷን ተዋትና ከኔ ጋር አብረን እንኖር ብላ እርግዞና ስለምን አንተ ምንድን ነው ያልከው? ጥለህ ነው የሄድከው። ከሁለቱም ጋር መለያየት ስለማትፈልግ ጨነቀኝ ብለህ ነው እየሮጥክ ሄድከው አይደል እንዴ? ስለዚህ አንተ አጠገብ ያሉትን ብዙዎቹን ሩታ ካንተ ጋር እንዲሆኑ የማትፈልጋቸው ሰዎች አሉ። እንደዛ ቢሆንማ ገባ አይደለ? ነገር ግን ሩታ አጠገብ አንተ በፍላጎት አይደለም ፈታሃት ነው። ገባ አይደለ? ነገር ግን እየመጣ በየጊዜው ማንንም ሰው ከሷ ጋር በሰሩት ቁጥር ወይም ደግሞ ማንንም ሰው ከሷ ጋር በሆኑት ቁጥር
ለምን እንደዚህ ትሆናላችሁ? ከሩታ ጋር ለምን ትሆናላችሁ? ከሩታ ጋር ላይ አልፈልግም ምናምን ነው የማለት መብት የለም። ገባ አይደለ? መብት የለም። ነገር ግን ከልጅ ማራቅ መብት አለ፣ ግን ከሩታ መራቅ መብት የለም። ሶ ቤቱን ጥለ ሄደሃል። ኦኬ ሩታ ሰላም የሚሰማት ከሆነ ማንኛውም ሰው አምጥታ ለሷ ደስተኛ ካረጋት የሷን ደስታ አይደል እንደፈልጋለሁ ያልከው በቃ ትሁን። ግን እየመጣ በየጊዜው ሰበብ ፈልገ እየመጣ እንዴት እንደዚህ ትሆናለህ ውጡ ምናምን ማለት የለም። በዚህ ልክ ደግሞ ተናንቃችሁ አታውሩ። ምንም ነገር እናንተ እኔ እህቴ ብዬ ነው ማገዝ ስላለብኝ እንዳንተ አልተውኳትም በየመንገዱ ያኔ እናንተ ነገር አቆቶለታል። በደንብ ነው መደረብለት። ድብና አድርጌ ነው መደረብለት። ቀልዳለ እንዴ? አንቺ መኖር ጠቅሞሻል እንጂ ማለት ነው። ጆሮን አንጠልጥዬ ነበር ማለት ነው። በጣም ነው ማንጣጣም የምችለው እንደዚህ በጣም ይሄ ሁሉ እኮ ጸብ አይመጣም ነበረ ታውቃላችሁ። ይሄ ሁሉ ጸብ ገባችሁ አይደለ? ነገር ግን አብርሃም በዚህ ልክ ሩታ የምትወዳት ከሆነ አብርሃም መሆን ትችላለህ ከሷ ጋር ማለት ነው። ይሄ የቅናት መንፈስ ነው። ሶ እናውቃለን አንተና ይሄ ስልባቦት አንድ ላይ እንደማትስማሙ። ነገር ግን በዚህ ልክ ደግሞ ከሩታ ጋር ሰው ሲሆን ደግሞ ለምን አጠገብሽ ይሆናል? ለምን እቤት ይሆናል እንዴ? ከዚህ በፊት አላልክም ነበር? አሁን እቤት ስለገባ ነው እንጂ ሩታ ጋር እኮ አብሮ ነበረ እስካሁን ድረስ ማለት ነው አይደል? እንዴ ይሄ ልጅ አይደል በየቦታው ከሩታ ጋር ነበረ። የዛ ሰዓት ግን ካንቺ ጋር ላይ አልፈልግም አላልክም። ነገር ግን አሁን እቤት ስለሆነ ነው። አብሶ ደግሞ ኮቶት ሶ ማቴሪያል ነገር አንተ እኔ እንጃ አላቅም። እንዴት ማቴሪያል ነገር እንትን እንደምትል አላቅም። ለምን በዚህ ልክ እንደምትወድ እቃዎቹን አላቅም። በቃ ትገምታለህ። ልትወጡ ልትደባደቡ ነው። ማን ያሸንፍ? ወይስ ትልቀቋቸው? ሁለቱንም ሊደባደቡ ትንሽ አንተ እንደፈለክ የማዘዝ መብት የለም ከዚህ በኋላ ገባ። እኔ የፈለኩትን ሴ ማምጣት መብት አለኝ። አንተ እንደዚያ ውጪ እንደዚያ ውጪ እንደዚያ ውጪ ልትለኝ አትችልም። አሁን እኮ እሱ መርጦ ማምጣት ነው የሚፈልገው አብርሃም ይመስለኛል። እንደዛ ነው የምሬል ነው። እሱ መርጦ እሱ ያመጣ ሰው ነው። በቃ እንዶ ጫታሙን ቢያስገባ ደስ ባለው ገባችሁ አይደለ? ግን ተውት። አሁን ይሄኛማ ተውት። እንደውም አሁን ወንድሟ ነው እንደውም የመጣው። ነገር ግን ሌላ ወንድ አምጥታ ቢያገኛት ምን ሊያርጋት ነው? እቺን ልጅ ሊገላት ነው መሰለኝ። የምሬ እኮ ነው እንዴ። በዙሪያ ያሉ ሰዎች ደግሞ እኔን እየመጡ እንዳይረብሹኝ ያሉ አለቀ እኮ አለቀ። በቃ አለቀ። ነገር ግን ዘመዴን ስጋ ነገር አድርጌያለሁኝ እስከዛሬ ድረስ። አሁንም ያን ነገር ማድረግ አያቅተኝም። ገባ አይደል? በክብርና በስነ ስርዓት ወጥተህ መግባት ከፈለግ እንደ ስግግል ሌላ ነገር ነው የምፈልገው። ሰላምሽን እየመጣሁ ረብሻለሁ። በሰበብ አስባቡ ጨቃጨቃ ሆነ ወደ ሌላ መስመር ነው የምንገባው። ወደ ሌላ መስመር ነው የምንገባው። አይወጣም ወንድሜ ከአንድ አባት መውጣት አይጠበቅብንም። ስለተዋለድን ከአንድ እናት ከአንድ አባት መዋለድ አይጠበቅብንም ብላለች። እንግዲህ ዛሬ ግልጽ አድርጋለች የእናቷና የአባቷ ልጅ እንዳልሆነና ሎርማን ጓደኛውም ሊሆን ይችላል፣ ግን እንደ ወንድም እንደምታየው ነው ዛሬ ግልጽ አደረገች ሩታ ማለት ነው። ነገር ግን በዚህ አጋጣሚ እንግዲህ አብርሃም የሆነ ለመናገር አላቅም ከወንድሟ ጋር ሲያይ እንደዚህ ያበደ ልጅ ከሌላ ሰው ጋር ቢያይ ጎረምሶችን አምጥታ እንደዚህ ቤት ውስጥ ብታስገባ ከቤቴ ነው ውጡ ነው የሚለው እርግጠኛ ነኝ ማለት ነው። ምክንያቱም እሱ አሁን በቃ አለ አይደለ? ሩታ ይዘሳት እኮ ምንም አላለችም። እሱ ማንንም ሰው አምጥቶ እዚህ ቤት ሲኖር ምን ሲያደርጉ እኮ ምንም አላለችም። ኢቭን እንኳን እሱ ታሞ እኮ ቁጭ ብሎ ሶፋ ላይ ሁለት ተቃቅፎ ተኝቶ አንድ ላይ ቁጭ ብለው እንኳን ሩታ መታይታ ነው ጸጥ ብላ የወጣችው ማለት ነው። አንድ ቀን እንኳን እንደዚህ አላለችም። ነገር ግን እሱ የሚያሳየው እንግዲህ ስለሚወዳት ነው ብዬ አስባለሁ እንደዚህ የሚንጨለጨረው። ነገር ግን ለምን የፈለገችው ሰው ማምጣት እኮ መብት አላት። ነገር ግን አሁን ጎረምሶቹን ብታስገባ ደግሞ እርግጠኛ ነኝ ከጎረምሶቹ ጋር ማየት አልፈልግም ልጄን ስጭኝ እንደሚል እርግጠኛ ነኝ። አብራ ሁሌ እሱ ነው የሚመጣባት እንጂ እሱ አትመጣበት። ግዴታ አንድ ስለወጣ እኮ አሁን ሌላ ጥራ ነው ይኸውልህ፣ ያ ችግር ነው ችግር ዛሬ ዩቲዩብ ላይ እንዳለ ድብድብ በዝተዋል። በሰላም ነው በደንብ ድደባደቡ አሪፍ ነበረ። በእርግጥ ይጠቅመናል። ልጁ የልጅ ልብስ ያጥብልናል፣ እቃ ያጥብልናል። ፓምፐርስ መቀየር ማስለምድ ፓምፐርስ መቀየር ማስለምድ ይጠቅመናል። ልጅ ማጠብም ተለማመድ። የምር ነው እያናደደው ነው። ልጄ ላይ ያለው ምናምን አይሰራም ነው። ሂድ እንደዚህ አፈን ከፈት ምንም ብዙ አይደለም። ሂድ ጠበቀክ ሂድ በጣም አፈን ከፈት ከለ በጣም ይቅርታ። ስህተቱ ምንድን ነው? ይሄ ልጅ ልጃችን እንደሚጠቅመን ማወቅ ነው። በስነ ስርዓት መተማይ ስለሆነ ትመጣለህ። ከዛ በኋላ ማለት ነው እያለቀሰ ነው ፓምፐርስ ቀይርለት። በጣም ልጁን በዛው እኔ ምን እንዴት አይነት ክብር ልጁ አሪፍ ነው። ቤት አጋዥ ላስገባልሽ አስቤ ነበር። ይጠቅመናል መኖሩ ማለት ነው።
በጣም ወርደሃል። እውነት በጣም ስነ ስርዓት አታል። በጣም አትንከኝ ብናት ወደዛ ክብርን ጠብቅ። እሺ የማይባል አባባል አትበል። ስናደድ ማለት ነው ስነ ስርዓት ሰው ማክበር ልመድ። ስለዚህ የሚያናድድ ነገር አታድርጊ። ቤት እንዲመጣ ካልፈለኩ አልፈለኩም ነው ማምጣት አንተ ምንም አያገባህም። ወንድሜ እኔ ማምጣት መብት አለኝ። በክብር ማናገር ያስፈልግ ነው። ወጣ ከዚህ ቤት ምን ማሰራም ሰላም ልትረብሽ በፍቅር ነው ከእንጂ ጋር መቆየት በሰላም ሶስተኛ አራተኛ ሶስት ዓመት ግን ማለት ነው አሁን ይሄ ባየው ቁጥር ደም የሚፈላ ሁሌ በቃ ለምን አይደለም ጨጓራህን ይፍላ። አያችሁ አብርሃም እኮ ሩታን ስለሚወዳት ነው። የምሬን ነው። ይሄ ውስጥ እንዴት እንደሚሆን ማለት ነው። ገባችሁ? እንደዚህ የሚንጨርጨሩ ቅናት ነው። ሩታን በጣም ነው የሚወዳት። ነገር ግን በቃ ምን ታረጋላችሁ? ድራማ ቢሰሩ ራሱ ከማንም ወንድ ጋር ሊያየት አይፈልግም። ምንም እንዳትቦጎ ብቻ አታምጪብኝ እንጂ ማለት ነው። እኔ እናንተ ፍቅር በፍቅር ነው የምንሆነው። በቃ ሄድና እዛ ከሴጣን ተፋቀር። እኔ ከአንተ ጋር ፍቅር አያምረኝም። ዞር በልልኝ፣ እንዳትነካኝ ና ሄድ። በቃ ብዙ የማይባል ነገር ተናገርክ። በጣም ታስጠላው። አላስጠላም። ትወጂኛለሽ ደግሞ አቅሻለኝ። ገባሽ? በደንብ አድርገሽ ሲጃጃል አንተ ራስ ትወዳት የለ እንዴ? ስለምትወዳት ነው እንደዚህ የምትሆነው ማለት ነው። ሲጀመር እንደዚህ ነው የሚያምርባችሁ። ተጀናጅናችሁ አታውቁም? እስቲ ተጀናጀኑ ትንሽ። በደንብ አድርገሽ አታውቅብሻል እኮ ምን እንትን እኮ ምን ሊመታኝ እየመሰለሽ እየደነገጥሽልኝ ነበር። ለእኔ ሌላም ትሌለም በተፈጠፈ ተከላከልኩልኝ ለራሱ የሆነ ቦታ ላደርሰውም ምኑ ነው የተፈጠፈው እኮ ስልባቦት ከዚህ ቢወረውር እዛ ከቤትሽ ቢወረውር የሆነ እንትና ሄዶ በሰው ፎቅ ላይ ወይም ደግሞ ይዛ ሽንት ቤት ነው ጠብ የሚለው እርግጠኛ ነኝ ማለት ነው። ሩታዬ ስልባቦት እኮ ነው ወንድምሽ። ሰምተሻል? መድኃኒዓለም ያለ መባት ይድረስ። አንተ ማለት ነው ልትጃጃል የመጣኸው ሽናባት እንዲባላል አይባልም። ቦሻው እንደዚህ እዚህ ጋር ደረስክ። ቀስ እያልክ አሁን ደግሞ እዛ ጋር ደረስክ። አሁን እኔና አንቺ እንድናወራ ፈቅደውልኛል። እኔና አንቺ ማውራት እንችላለን። እነሱ ገብተው ለነገር እኔ ልቀቀኝ። ሳትነካኝ አውሪኝ በእናትህ። እኔ እንድትነካኝ አልፈልግም። እኔ ደግሞ ልነካሽ ነው። ወይኔ ጉዴ ፈላ። መድኃኒዓለም አባቴ ይድረስ። አትንካኝ። እዛው ውርቀት እንጠብቅ። አውሪኝ። ምንድን ነው የምታወሪኝ? በምን ጉዳይ? ስለምን? አይ እኔ ላውራሽ የምፈልገው ነገር ምን መሰለሽ? አንደኛ ነገር በእኔና አንቺ መሀል ሌላ አንቺ ስንገናኝ ሌላ ሰው አይግባ በመሀላችን። ይሄን ነው ልልሽ የምፈልገው። እኔ እናንተ መሀል እኔና አንቺ መሀል ሊባል ቻለሁ። አፌን ከፍታለሁ ምናምን የማይሆን ንግግር እናገራለሁ ብትል ወርድ ከራሴ ብትል ነብር እኮ ነሽ። እንዴት እንደምጣም ነገር አውቃለሁ። ቴንክ ዩ ሶ ማች። ሰው ምን ይችላል? ምንድን ነው እንደዚህ እያልክ አስሬ የምታይኝ? አልሸጥ ልትገዛኝ ነው እንዴ? ና ሂድ። የግልና የመንግስት እያየ ነው። ሩታዬ አታውቂም እንዴ? ወደ ታች ምናምን የሚለው እሱን እኮ ሻፍዶ ነው እኮ ሜዳ አይፈልግም። ልጁን አፍቆት እኮ አይደለም የመጣው። ሰማሽ አይደለ? ሻፍዶ ነው የመጣው። እርግጠኛ ነኝ። እኔ ለመሸጥ ምናምን ሳይሆን እንዴ ስትናደጅ ምናምን አንዳንድ ደስ ይለኛል። ምንድን ነው የምናደደው? እኔ እኮ አንተና በስነ ስርዓት ነው ያወራሁት። የማይሆን ንግግር ስትናገር ግን ከስርዓት ጋር እኮ እንዴት ተላለፋችሁ ከረማችሁ። ኧረ በእናትህ ኪድ ምንድን ነው? እስቲ ልቀቁኝ። አንገቴን አንተ ጆሮ ልቀቁኝ። እንደዛው ይህ በእናትህ ልቀቁኝ። በቃ ሂድ። ሂድ ዙርና ሂዱ። ጠበቃ ጠጥቼ ምናምን መስሎሽ እንዴ? እንደዛ የሚመስልሽ ተቃጠለ ልብስ አረ ወይኔ ቤተሰብ ሰላማችሁ ይዛልኝ። ወዳቸዋለሁ፣ አከብራቸዋለሁ። ነገር ግን ማለት ነው በቃ አብርሃም እና ሩታ ሲጀመር ማለት ነው እንደሚዋደዱ የታወቀ ነው። ገባችሁ አይደለ? ያ ስልባቦቱ ከማላቸው ያጥፋ መድኃኒዓለም ማለት ነው። ገባችሁ? በተረፈ ሰላማችሁ ይዛልኝ። ወዳቸዋለሁ። ባይ ባይ።